وما قال احد وغرقت والحمد لله وماتت واخذ امر الله لا حول ولا قوه اي دينا سويتم ወጥቶ ከመቅረትና ከድንገተኛ አደጋ አላህ ይሰውራችሁ ዶቼ እባካችሁ ይሄን ነገር ከማድረግ ተቆጠቡ በተለይ አዲስ ከኢትዮጵያ የምትመጡ እህቶቼ ማለት ነው ቪዲዮ ቀጨም አርጌ አስተምጫችሁ ነበር አንደታችን ሞታ ተገኝታለች ባህር ዳርቻ ላይ ከመዳሟ ጋር ለመዝናናት ሄዳ ማለት ነው መዳምየው ስትጠየቅ ግን አልহামዱሊላህ ማተት ነው ያለችው እቺ ልጅ ራሷን ወርውራ ነው የሞተችው ነው ያለችው መዳምየው ማለት ነው እንዴት ራሷ አንድ ሰው እኮ መሞት ከፈለገ ብዙ ሰው ባለበት አይደለም የሚሞተው ተደብቆ ነው ራሱ የሚገድለው እቺ ልጅ እንዴት ነው ባህር ዳርቻ ላይ ሞተችው የሚል ነገርም ጥርጣሬ አደረብኝ ግን ሴትዮ ምን አለች እኔ የመዳሟ እህት ነኝ የከፊሏ እህት ነኝ በጣም ጥሩ ልጅ ነበረች ምናምን ብዙ ነገር ነው የለፈለፈችው እኔ ግን ጫረብኝ እንዴት ራሷን ባህር ዳርቻ ላይ ጣለች ሞተች እንዴት መሞት ከፈለገች ቤት ውስጥ መሞት ትችል ነበር የሚል ነገር ነው ያሰብኩት ማለት ነው ለማንኛውም አንድ ነገር በዚያ አጋጣሚ ልንገራችሁ ለብዙ እህቶችም እንዲደርስ ላይክ ሼር ሰብስክራይብ አድርጉ ይሄ ነገር ያመጣው ለሌላ ነገር አይደለም በሌሎች ሰዎች ሞት ለመነገድ ምናምን ፈልጌ አይደለም ግን መጠንቀቅ ስላለባችሁ ይሄ ነገር ሰምታችሁ ከመዳሞቻችሁ ጋር ባህር ዳርቻን ብትሄዱ የትም ብትሄዱ የማታውቁት ነገር አታድርጉ ምናልባት እቺ ልጅ እነሱ ይያሉ መዋኘት አልቻለችም ሊሆንም ይችላል ለመዋኘት ገብታ በዛው ቀርታ ሊሆን ይችላል ዋና በጣም ፍሪ አይምሮ ያስፈልጋል ለምሳሌ እንደኛ አይነት በብዙ ሐሳብ የተጠመደ ሰው ዋና አይገባም ለምን ዋና ውስጥ ሆናችሁ ሌላ ነገር ልታስቡ ትችላላችሁ በዛም ልትሰምጡም ትችላላችሁ አያችሁ ምንድነው ያለችው ሰመጠች በህይወት አውጥተናት ነበር ከባህር ውስጥ ግን መትረፍ አልቻለችም ማኪን ቤት ወሰድናት ግን ማተት አለች አልহামዱሊላህ አለች እባካችሁ ራሳችሁን ጠብቁ ሰበብ አድርጉ አላህ ነው የሚጠብቀው ግን ራሳችንን መጠበቅ ደግሞ ግዴታችን ነው ማለት ነው እና በተለይ ሌላ ነገርም ልጨምርላችሁ በዛ አጋጣሚ የመዳም ልጅ ይዛችሁ ባህር የምትሄዱም ተጠንቀቁ ድንገት ብቻቸውን ወደ ባህር ሄደው ሊሰምጡ የሆነ ዋና እንኳን ቢችሉ ተከታተሏቸው ልጆቹ ማለት ነው ከዚህ በፊት አንድ ኢትዮጵያዊት የመዳሟ ልጆች ይዛ ባህር ሄዳ ልጆቹ ሰምጠው እነሱን ለማዳን ብላ ሞታለች ምክንያቱም ዋና አትችልም እዛ ጋር ማንንም ሰው ቢሰምጥ እናንተ ገብታችሁ በእጃችሁ እንዳትነኩ እዛ ጋር አሉ ብዙ ዋና የሚችሉ የቦታው ዘበኞች አሉ እነሱን መጠየቅ ለነሱ መንገር ነው ያለባችሁ ገብታችኋል አይደለ ልጆች የምትይዙ ደግሞ ትኩረታችሁ እነሱ ምንም ቢያዟችሁ ትኩረታችሁ ልጆቻችሁ ለምን ግዴታችሁ ነው እዚህ ጋር አላፍትና ወስዳችኋል እዛ ጋር ልጆቹ ራሳቸው እንኳን ባህር ውስጥ ገብተው ቢሰምጡ ልጆቹን የሰመጡት አይሉሽም ነፃ ልትወጪያችሁ ስለዚህ ያለው አማራጭ ምንድነው ራሳችን መጠበቅ ይዘናቸው የድኖቹ ልጆች መጠበቅ ሰው በሌለበት ደግሞ ባህር ዋና ብትችሉ እንኳን መዳሞቻችሁ በሌሉበት አይ ፍሪ ነው እሷ ወደ ክላስ ገባች ምናምን ብላችሁ በጭራሽ እንዳትሞክሩ ዋና ማለት ነው ምክንያቱም ልትችሉ እኮ ትችላላችሁ አታቁም ምናምን እያልኳችሁ አይደለም ልታቁ ትችላላችሁ ግን ደግሞ እኛ ብዙ ጭንቀት ያለብን ሰዎች ነን ገብታችሁ ዋናና ጭንቀት ደግሞ አብሮ አይሄድም ማለት ነውና ተጠንቀቁ ዛሬ ደግሞ የሆነች ልጅ አየሁኝ ፎቶ እዚህ ላይ አስገባላችኋለሁ ፍርኑ ላይ እንደምትመለከቱት ኩርሲ ሰቅላለች ኩርሲው ላይ እሷ ወጣ ሞሮሃ ያጸዳች ነው ማለት ነው አንዳንድ እህቶች ለማሽቃበጥ አረቦች እንዲወዷችሁ የምታደርጉት ነገር መጨረሻ ህይወታችሁን ያሳጣችኋል አታሽቃብጡ የማይቻል ነገር አይቻልም አልችልም ማለት ልመዱ ማለት ነው ህይወታችሁን አደጋ ላይ አትጥሉ አረቦች ለምን ቤቱን አፍርሰሽ ከነነብሱ አሰጫቸው ነገ የሆነ ነገር ያገኙ ሸቃላ ታሪሽ ይላል ነው የሚሉሽ አለቀ ጉዳዩ ሌላ ነገር አዲስ ነገር የለው ሽኩራን እሷ ጥሩናት ምናምን ሽኩራን ማለት አይጠበቅባቸውም ባይዘዌ ማለት ነው ለምን በገንዘብ ነው የምንሰራው ግን ደግሞ በገንዘብም እየሰራን ራሳችን መጠበቅ አለብን አረቦች ስራሽ ጉልበትሽ እንጂ አንቺን አይወዱሽም
እወድሻለሁ፣ አንቺን እንደ ልጄ ነው ማይሽ ምናምን ብዙ ነገር ሊሉሽ ይችላሉ አውቃለሁ። ገብታችኋል አይደለ? እናንተ ግን ከምንም እና ከማንም በላይ ራሳችሁ መጠበቅ አለባችሁ። ለምን እቺ ልጅ አሁን ሞተች አይደል? ምንድን ነው ያለችው? አረዋ ጥሩም ብትሆንም ምንም ብትሆን ማተት አልሐምዱሊላህ ነው ያለችው። ይገርማል የምር። እኔ የእሷ የሴትዮ ንግግር ነው አያስቅም። በእርግጥ እኔ አሁን ይሄ ቪዲዮ ያመጣሁት እናንተ መዳሞች ዘንድ ማና ምን እንደሆናችሁ ለመናገር ነው። በቃ እናንተ ጉልበት ሲኖራችሁ ነው፣ ደህና ስትሆኑ ነው። እኔ ለምሳሌ እንደ ድንገት መዳም ከሆንኩ እንደ ድንገት መዳም ብሆን ጤነኛ ሰራተኛ ነው የምፈልገው። ጤነኛ ካልሆነች በብሬ ጤነኛ ሰራተኛ ፈልጌ ማሰራት እችላለሁ። ስለዚህ ጤናችሁን እየጠበቃችሁ ራሳችሁን እየጠበቃችሁ ለራሳችሁ ትኩረት እየሰጣችሁ ስሩ፣ እያረፋችሁ ስሩ። አረቦች ምንም ብታደርጊ ስራሽ እንጂ አንቺ አታስደስችው። ትላንት እኮ እየሰራች ነበር፣ ትላንት አጽታ ነበር፣ ትላንት እኮ እንዲህ አርጋ ነበር፣ ከሌሎች ሰራተኛ የበለጠ የተሻለ አርጋልን ነበር ቤታችን ምናምን አይሉሽም። ገባሽ? በብር ነው የምትሰሪው፣ ያለቀ። እኔ የምሰራበት ሴትዮ አሁን ለብሯ ነው የምታስበው። ሰራተኛ ትንሽ እንዲያርፍ እንኳን አትፈልግም። ምን አለችኝ? ያችኛዋ ሰራተኛ በጣም እንደው እዚህ ቤት መስራቷ በጣም ነው ማደንቃት። አይቻታለሁ፣ 2 ቀን አብረን ቆይተናል ማለት ነው። እሷ እኮ እንዲህ ናት፣ እሷ እኮ መጥፎ ናት፣ እሷ የምትፈልገው መተኛ ምግብ ሰርታ ምን ብላ መተኛ ነው። እረፍት እኮ የለም ሲጀመር ማለት ነው። 8 ሰዓት ትነሳላችሁ እስከ 12 ሰዓት ድረስ ከሰመን ብላ አትቆሙ። የሆነ ነገር አድርጌ የሆነ ነገር ቁጭ ብላ ማለት ነው። ሪሞቱ አጠገቧ ሆኖ ሪሞቱን ስጭኝ ትልሻል ጠርታ። አንቺ ስራ ላይ ሆነሽ አያገባትም ሪሞቱ። ልጇን ቁጭ ብላ እያጫወተች፣ ሰውየው አሁን ሰራተኛ እንዲነኩ አይፈልግም ልጁ፣ ህፃኑ ልጅ ማለት ነው። ልክ እሱ ስራ ሲሄድ በቃ እኔ እኮ እንድታግዥኝ ነው ያመጣሁሽ ምናምን፣ ምላሷ ረዥም ነው አልኳችሁ። በቃ እዚህ ጋር አያችሁ ብዙ መስዋዕት ከፍዬ እየሰራሁላት ነው እዚህ ጋር ማለት ነው። ቀን ሙሉ ቆም እየዋልኩላት ምንም አይመስላትም። ምንድነው እኔ እኮ እንድታግዥኝ ነው፣ ኩሽና ከጨረሽ ኩሽና ምን አለው ትላለች። የ5 ሰዓት ምናምን ያቺ ሰራተኛ እኔን ለመናገር ስትፈልግ፣ ያቺ ሰራተኛ እኮ ከጠዋት ጀምራ እስከ 6 ሰዓት ኩሽና ላይ። የእውነት ኩሽናው አይለቃችሁ። ምክንያቱም አንድ የሰርታችሁ የምታርፉት ነገር አይደለም የቤቱ ስራ ማለት ነው። ኦኬ ቀኑን ሙሉ ብትሰሩት አያልቅም። ደግሞ ከሷም ብሶ ወሬ ትይዛችኋለች፣ እሷ እራሷን ለማዝናናት ማለት ነው። እኔ ደግሞ አልሰማትም። በቃ 12 ሰዓት ሲሞላ ነገ እናወራለን ነው ማለት ነው። እና ራሳችሁን ጠብቁ። ታያችሁ ልጅ የምትወዳት እናት አለቻት፣ እህቶች አሏት፣ ወንድም ማለት ተዋቸው እናንተ ከሞታችሁ በኋላ። ቻው በቃ። ለማንኛውም በቀጣይ ባሪ ቪዲዮ እንገናኛለን። እወዳችኋለሁ።